ለምን ኮራምን? እባክህ ልጅ እንደዚህ አትበል። የሷንስ ችግር ማን አየላት? ምናልባት እየወደደችስ ቢሆን ጥላ ሄደችው። ምርጫታ ቢሆንስ? ምርጫታ ነሸት የፈለገ ምርጫ በታጣ እንደው እስኪ አስቢ ፋንቱ፣ ልጅን የሚያስጥል ምርጫ የሚያሳጣ ምን ጉዳይ አለ? ለነገሩ ለእኔ እናቴ ዝናሽ ብቻ ነች። እሷ ነች እናቱ እንዳሳደገች። ለምን ነው የምታለቅሽው? አንቺ ማለት እኮ ፋንቱ ጥሩ ሴት ነሽ። ልክ እንደ ዝናሽ ጥሩ እናት ሆን የምትሽ ሴት። ያቺን እናቴን ግን የወለደችኝ መቼም ቢሆን መቼም ይቅር አልላት። ሰውነት ማን ያውቅላታል? አንተ ለማዳን ስትል ወጣ ያቀረሽ ነፍስ ናት። ይህንን የሚያህል ገንዘብ እዚህ እስር ቤት ውስጥ ምን ልታደርገው ነው? አቶ ላይኩ፣ እኔ እዚህ እስር ቤት መቆየት አልችልም። እና ለፖሊሶቹ ጉቦ ስትል ትወጣ ነው? ይህ እኮ አይሰራም። ላምን እችላለሁ? ሚስጥር መጠበቅ ትችላለህ? በእርግጥ ልታምኝ ትችላለህ። ቆይ ግን ምን እያሰብክ ነው? አቶ ላይኩ፣ በቅርቡ ከዚህ እስር ቤት ላመልጥ ነው። ምን? ይህ እኮ እብደት ነው። ባለፈው ዳጊ ሲመጣ ድርጅት የማይታሰብ ነገር። አቶ በሰንበት ከዚህ ከእስር ቤት መጥፋት አለብኝ፣ 2 ሚሊዮን ብር እንደምንም ብለህ ፈልግ በማለት አቶ ለይኩንን አጨናነቀው። አቶ ለይኩን ድርጅቱ ራሱ ወድቆበት ከየት ብር ላምጣ እያለ ከዚህ ከወጣሁኝ ያንተም ድርጅት በእኔ እጅ ውስጥ ቁጥጥር ይሆናል፣ እመነኝ፣ ሚስጥር ጠባቂ ከሆንክ ከዚህ ከእስር ቤት መጥፋት እፈልጋለሁ ሲለው ነበር። እሱም እያበርክ የእብደት አስተሳሰብ ነው በማለት መልስ ሰጠው። ወይዘሮ ፈንቱ በለቅሶ አይኗን አቀላችው። ልጇን ናሆም ሁሉንም ነገር አወራት። የኔ እናት በጣም መጥፎ ናት፣ እናቴ ክፉ ነች፣ ወልዳ መንገድ ጣለችኝ፣ ምን አይነት ጨካኝ ናት፣ ምን አይነት እናት ነች በማለት በሚላት ጊዜ ወይዘሮ ፈንቱ በለቅሶ ታጀበች። እባክህን ተረዳት፣ ለምን እንደዚህ ትላለህ በማለት እሱን ስትለው ነበር። በመጨረሻ ናሆምም ዳጊና ኤርሚ ሁሉም በደስታ ቤቱን በአንድ እግር አቆሙት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 106 ተለቀቀ። ወደ ክፍል 105 ስንመለስ አምራን እንግዲህ ወደ አቶ ሶፊያንያ ዶክተሩ ጋር መታ ብዙ ነገር ፈጣ ነበረ። እሱንም አንድ ጊዜ ላዋራ በማለት እሱን ወስዳ መጨረሻ ላይ ግን ያለችው ነገር በጣም ይገርማል። እሱም ህግ አመጣለሁኝ እንደዚህ እንዳረጋችሁ ቢላትም በመጨረሻ ኑሃሚንና አምራንም ውሰደኝ ለህጉ ችግር የለውም፣ እኔ ግን ባተደረገው ነገር ይቅርታ፣ ይህንን ነገር ደግሞ ናሆም እንዳንነግር በማለት ነበር። አንቺ በጣም መጥፎ ነሽ እና ናሆም ጋር ምንድን ነው እንትንሽ በሚላት ያኔም ሰዓት ብዙ ነገር ስትሰሪባቸው ነበር። ለኤሚ እንትኑን ስጭ በምትባይ ጊዜ ሲሏትም በቃ እኔ ጥሩ አይደለሁም አሁንም ይቅርታ ብላ ትታው ትሄዳለች። እሱም በቃ እሺ አሁን በዚህ ስሜት ወደ እነሱ መሄድ አልችልም በማለት ወደ ቤቱ ተመልሷል። ወደ ድግሱ እንግዲህ ኤርሚያስም ዳጊም ሁላቸውም እየጨፈሩ በስካር ይገኛሉ። በመጨረሻ እንግዲህ ተያይዘው ወደ ቤታቸው ሊመለሱ ችለዋል። ወደ ወይዘሮ ፈንቱን ወደ ወይዘሮ ዝኑና ወደ አቶ ለይኩን ጋር ስንመለስ አቶ ለይኩንና ወይዘሮ ዝኑ ተጣሉ በጣም። እሷም እንግዲህ ለምን ቤት ገዛ? ምክንያቱም ይህን ቤት ስገዛ እኔንስ ማማከር የለብህም ወይ? እኔ ባለቤትህ አይደለሁም ወይ በምትለው ጊዜ አሁን እንደዚህ የሚያናድድሽ
የናሆም ቤት መገዛት ልጅ ስላልሆነ ደዳጊ ስላልተገዛ ነው ወይ በሚላት ጊዜ እሷም ተናዳ በጣም ይሄን በምትለውን ይሄን እንዴት እንድትለኛለህ? ናሆም አጥብቼ ደረቅ ጡቴን አጥብቼ ያሳደግኩት ልጅ ነው በዚህ ያክል በማለት ተነስታ አኩርፋ ወደዛኛው ክላስ ትሄዳለች። በዚህም ጊዜ በሚያወሩ ጊዜ እንግዲህ ፋንቱ እያዳመጠኝ ነበር። አሁን ስለ ልጄ ደርሼለታለሁ። መናገር ያቃታት ሴት ደርሼለታለሁ፣ ልጄን ማንም አይናገረው በማለት እናት ምንም ብትሆን እናት ነችና በልጇ አትደራደርም። ይሄንን በሚል ጊዜ ይህም ብለሽ ነው ብላ ትቷት ይሄዳል ማለት ነው። እሷም ትታ ሄዳ በምታለቅስ ጊዜ አቶ ለይኩን ምንድን ነው ዝኑዬ በሚላት ጊዜ እንዴት እንደዚህ አይነት አማርኛ ትናገረኛለህ? እኔ እኮ በጣም እንትን የምልኝ እንዴት በማለት ይሄንን በምትለው ጊዜ እንግዲህ ዝኑ አቶ ለይኩንም በቃ ይቅርታ በማለት ከወገቡ ጎንበስ ብሎ ይቅርታውን ጠይቋል። በዚህም እሷም ይቅርታውን ተቀብላ ሁለተኛ ይሄን እንዳትለኝ እሱ ማለት ልጅ አይደለም ወይ? እንዴት በዚህ አሰብከኝ? በማለት ይቅርታ ቃለሁኝ እኮ በቃ ይቅርታ በስህተት ነው በማለት አቶ ለይኩንና ወይዘሮ ዝኑ ታረቁ። በመጨረሻ ሰካራሞቹ ሶስቱ ቤቱን እየደለቁ በሚመጡ ሰዓት መጨረሻ ላይ ቤቱን በጭፈራ እየዘፈነ ዳጊም ለእህቱ ሲዘፍንላት ለኤም ሁላቸውም በደስታ ነበር። ይሄ ቤት ደስታ ሳቅ ከናፈቀው ብዙ ዘመናት ሆኖታል። ስለዚህ ደስታችን ተመለሰልን በማለት ሁላቸውም ደስ አላቸው ማለት ነው። በመጨረሻ እንግዲህ ሁላቸውም በደስታ እየጨፈሩ ወይዘሮ ዝኑም ናሆም ዳግምን ከጉልበቷ ላይ አርጋ ስለሱ እያወራች ዳጊ አሁንም ደግሞ በኑሃሜም ትቀናለህ እንዴ በምትለው ጊዜ ትንሽ አዎ በሚላት ስትለው አረ በእህትነት እህቴ ናት ለምን እቀናለሁ፣ ግን ከዳግም ከወንድምህ ጋር እንደዚህ ስለሆንክ ደስ ብሎኛል በሚለው ጊዜ እንዴ ወንድም ያለኝ እኮ ወንድሜ ነው እያሉ ሁላቸውም እንግዲህ በወንድሙ ቢሰክሩም ሁላቸውም ሲያወሩ ነበር። እንዲሁናችሁ ስላየኋቸውም ደስ ብሎኛል በማለት አቶ ለይኩንም ሀሳቡን ገለጸ። እንግዲህ ወደ ናሆም ጋር ስንመጣ ናሆም ከወይዘሮ ፈንቱ ጋር ፈንቱ ላይ ድፍት ብሎ አንቺ በጣም ጥሩ ሴት ነች፣ እህታችንን አዳንሽልን እያለ ሰክሮም ቢሆን እያወራ ነበር። እንደዚህ የሰውን እንትን ይሰጣል። አንዳንዱ እናት ደግሞ ልጃቸውን ጥለው ይሄዳሉ እያለ ነበርና እናቴ ጥላይ ነው የሄደችው በሚል ጊዜ እንግዲህ እናትየዋ በለቅሶ ታጅባ ታለቅሳለች። ይሄን ብለህ አትወስን፣ እናትህ በምን ደረጃ እንደነበረኝ የት ታውቃለህ? እባክህን ልጄ እንደዚህ አትበል ብትለውም በጣም ጨካኝ ናት። ምንም እናት ልጇን ምንም ቢሆን አትጥልም፣ እሷ ግን ጥላ ነው የሄደችው ሲላት በጣም ተሰማት፣ አለቀሰ። አንቺ ግን ሳስብሽ ስለ እኔ እናት ታውቂያለሽ መሰለኝ፣ በዚህ ያክል ተቆረቆርሽ፣ አለቀሽ እያለ ናሆምም ሲላት ነበረ። በዚህ የተነሳ እንግዲህ ናሆምም ይሄን በሚላት ሰዓት መጨረሻ ላይ እሷም በቃ የእናትህን ነገር አላወቅም፣ አትፍረድባት በማለት አታስቢ ሆን ምንስ ገጥሟት ይሆን እያለችው ነበረ። ቢሆንም እያለ እሷም እንግዲህ ይሄን እያለችው ተነስቶ ይሄዳል። እንግዲህ ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን ወደ በሰንበት ጋር ወደ ፖሊስ ጣቢያ እያመራ ነው። ወይዘሮ ዝኑና ኑሃሜን ደግሞ ከመኪና ውስጥ ሆነው ብዙ ነገር እያወሩ ነበር። በዚህም የተነሳ ኑሃሜንም ስለ እሷ በቃ ስታወራት ኑሃሜንም ቤቱ ይሸጣል የገዛችሁልን ቤት ብትላትም በፍጹም የተገዛው ቤት ለምን ይሸጣል? የትስ ልትኖሩ ብትላት እናንተው ጋር እንዳለባለን እያለኝ እንዴ አንቺ እኮ የተባረክሽ ልጅ ነሽ፣ እንዴት ነው አሁን በዚህ ሰዓት እንደዚህ የምትይው? ምክንያቱም አሁን ላይ እናም ድርጅቱ እንደዚህ መውደቅ የለበትም። ስለዚህ ብሩ ድርጅቱ ላይ እንትን ይላል፣ ይከፈላል፣ ቤቱ ተሽጦ ቃል ግቢልኝ ብትላትም ኑሃሜን እኔ እናንተ ጋር እንደውም መቀመጥ ነው የምፈልገው ስትላት አንዳንዱ ሰው በዚህ ደረጃ እንትን ይላል፣ አንቺ ግን እንዴት የተባረክሽ ነች ስትላትም
በበፊቱ ቢሆን ሁላችንም ጸባያችን እንትን ያለ ነው። አሁን ደግሞ እኮ ዝኑ የድሮዋ ዝኑ ጠፍታ የአሁኗ ዝኑ ነች ያለችው ስትላትም ዝኑም ደስ አላት ማለት ነው። በዚህ የተነሳ እንግዲህ ዝኑም እሺ ብላ ቤቱን ተስማምታለች ለመሸጥ። ድርጅቱ የእኛም ቤት ይሸጣል እንደዚህ እንትን ከሚል እያለ ይሄ ድርጅት ብዙ የተለፋበት ነው በማለት ኑሐሚን ይሄን ስትላት ለናሆም እኔ በስርዓት አስረዳዋለሁ አንቺ እሺ ካልሽ ስትላት እሺ በማለት ለአቶ ለይኩን መነገር የለበትም ብለው ሁለቱም ይወስናሉ ማለት ነው። እሺ ብላ እንግዲህ ወደ ናሆም ጋር ኑሐሚን አምርታለች። ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን እንግዲህ ወደ ፖሊስ ጣቢያ አምርቷል። ፖሊስ ጣቢያ በማምራት የዳጊን አባት በሰንበትን አስጠርቶ በሚያዋራው ጊዜ ልጠይቀኝ ነው የመጣኸው እያለው አዎ ልጠይቅህ ነው በማለት ነበረ እንትን ሲለው የነበረው። በመጨረሻም እሱ በቃሽ በማለት ሁሉንም ነገር ሲያወራው ነበርና አንድ ነገር ቃል ግባልኝ ሚስጥር ጠባቂ ነህ እያለው ነበረ። ምንድነው ሚስጥር ጠባቂ የምትለይ በሚለውም ጊዜ 2 ሚሊዮን ብር ስጠኝ። ለምን? 2 ሚሊዮን ብር አወቃለሁኝ ድርጅቱ እንደወደቀ፣ ነገር ግን እኔ ከዚህ ከወጣሁኝ ድርጅቱ በእኔ ቁጥጥር ስር ይሆናል። ብቻ አንተ 2 ሚሊዮን ብር ስጠኝ ሲለው አቶ ለይኩን በድንጋጤ ፈጦ ነበረ የቀረው። እንዴት ነው እንደዚህ የምትለው? አሁን ያለው እኮ ህግ ቦታ ነው፣ እንዴትስ ነው የምታመልጠው? ቢለውም ፖሊስ እንዳይሰማ ቢለውም እሱም ብቻ አሰብበት። 2 ሚሊዮን ብር ከሰጠኸኝ ምንም ነገር ማድረግ እችላለሁ፣ ስለዚህ አትሰብ በማለት አቶ ለይኩን በሚለው ሰዓት ይሄ የእብደት አስተሳሰብ እንጂ የጤናማ ሰው አስተሳሰብ አይደለም። እንዴት ማረሚያ ቤት ተቀምጠህ ለማምለጥና ለመሄድ ትሞክራለህ? በህግ ቁጥጥር ስር ሆነህ ቢለውም እኔ አመልጣለሁኝ፣ ድርጅቱንም እኔ ስወጣ እመነኝ፣ ብቻ ሚስጥር ጠባቂውን ወጥቼ እዛ ድርጅቱም በእኔ ውስጥ ይሆናል ቢለውም አቶ ለይኩን ደንግጦ ነበረ ቁሞ የቀረው ማለት ነው። እንግዲህ አቶ በሰንበት እወጣለሁ ጠፍቼም ቢሆን መስኮት መውጫ አለች በዛች ላይ እወጣለሁ እያለ እየታገለ ይገኛል ማለት ነው። አቶ ለይኩንም በፍጹም ይሄ መሆን የለበትም፣ በህግ ቁጥጥር ስር ሆነ እንዴት ነው ከህግ የምታመልጠው ቢለውም እሱ ግን በወኔው ደፋሩና ሁልጊዜ በጉልበቱ የሚለው አቶ ለይኩን ሰው ገሎ አቶ በሰንበት ሰው ገሎ አሁን ደግሞ እወጣለሁ እያለ ወንጀል መሆኑን አታውቅም ወይ ቢለውም አይ እንግዲህ እወጣለሁኝ፣ ብሩን ብቻ ፈልግልኝ፣ በቅርብ ቀን ደግሞ እኔ ቤቱን ድርጅቱን በእኔ ስር ይሆናል ሲለው አቶ ለይኩንም ፈጦ ነበረ የቀረው። በጣም ይገርማል። በሰንበት እንዴ ምን አስበህ ነው? አንተ እኮ በፖሊስ ጣቢያ ስር ነው ያለኸው፣ እንዴት ነው በመስኮቱም ወጣው? ከሀገር አጠፋ ከህግ አጠፋ። ስለዚህ ወይስ ሀገር ልጠፋ ነው 2 ሚሊዮን ብሩን ሲሰጡ? እና በጣም ነው እየገረመኝ ማለት ነው። ህግ ቁጥጥር መሆኑን ራሱ ረስቶት ማለት ነው። እንግዲህ እናንተ ከዚህ ድራማ ምን ተማራችሁ? በእውነት ለመናገር ፈንቱ አሳዝናኛለች። ስለ እናቱ እሱ በሚገልጽ ሰዓት እያለቀሰች እያነባች ነበርና እሷም እኮ የሆነ ነገር ገጥሟት ሊሆን ይችላል፣ ግን ዝም ብለን አንፍረድ እያለችው ነበረ ማለት ነው። የራሷን ልጅ እንግዲህ ማለት ነው። እንዴት እናት ምንም ቢገጥማት ልጇን ጥላ ከበረንዳ ትሄዳለች እያሉ ነበረ በሚል ሰዓት የነበረው ማለት ነው። እንግዲህ ይህን ይመስል ነበረ። ቀጣይ ክፍል ምን ይፈጠራል? አቶ ለይኩን እውነት ብሩን ይሰጠዋል ለሰውዬ? ደግሞ ድርጅቱንስ እንዴት አድርጎ ከየት አምጥቶ ነው ለሱ ብር የሚሰጠው? አንደኛ ከህግ አምልጦ ሊጠፋ እያለ ነው። ስለዚህ አቶ ለይኩን መስጠትም የለበትም ድርጅቱን፣ ግን እንደምንም ብሎ እሱ ግን አተርፈዋለሁ ድርጅቱን መሪ ነው ያለው። ለነበረን ቆይታ አመሰግናለሁ። ባይ